እግዚአብሔር የዘላለም አምላክ በጌታ በኢየሱስ ክርስቶስ ስም እናመሰግናለን፣ እናከብራለን፣ ከፍ ከፍ እናደርጋለን። ዛሬ በኢየሱስ ስም በሕይወታችን ላይ በመንገዳችን ላይ በጎዳናችን ላይ አንተ ስላለ እናመሰግናለን፣ ከፍ እናደርጋለን። ደግሞ እንጸልያለን። እግዚአብሔር አምላክ ሆይ ይሄ ማለዳ በኢየሱስ ስም አንተ እንድትንቀሳቀስበት፣ አንተ እንድትሰራበት፣ አንተ እንድትመራበት፣ አንተ እንድትናገርበት፣ አንተ እንድትሰማበት በኢየሱስ ክርስቶስ ስም አንተ እንድትፈውስበት፣ አንተ ነፃ እንድታወጣበት፣ አንተ የሰዎችን ቀንበር እንድትሰብርበት፣ የሐዘንተኞችን ሐዘን እንድታስወግድበት በኢየሱስም ጊዜውን ላንተ አሳልፈን ሰጠን። በኢየሱስም ሰዓቱን ላንተ አሳልፈን ሰጠን። በሁሉ ላይ ስልጣን ባለው በጌታ በኢየሱስ ክርስቶስ ስም ብለን ለመንህ። ሁሉን ለስምህ ክብር ይሁን። በቃልህ ተናገረን። ሁሉ ሲሆን ላንተ ክብር አደረግነው። በጌታ በኢየሱስ ስም አሜን፣ አሜን፣ አሜን። እግዚአብሔር አምላካችን የተባረከ ይሁን። ባለፈው ሳምንት የጀመርነው 15 ላይ የጀመርነውን የጌታ ቃል ዛሬ እንቀጥላለን። እግዚአብሔር ምሕረት እያበዛልን እድሜ እየጨመረልን እዚህ ተገኝተናል። እግዚአብሔር አምላካችን ይባረክ። የዛሬ ሳምንት እየተማርን ያለነው ጸሎትን ነው። ጸሎት ማለት ምን ማለት ነው? ከጌታ ጋር መነጋገር ማለት እንደሆነ፣ እንደዚሁም ደግሞ እግዚአብሔር እኛን የሚያናግርበት ብዙ ጎዳናዎች እንዳሉት፣ እግዚአብሔር እኛን የሚናገርበት ብዙ መንገድ እንዳለው፣ እኛ ግን እግዚአብሔርን የምናናገርበት መንገድ አንድና ብቸኛ እንደሆነ፣ እሱ ጸሎት እንደሆነ አይተን ነበር። ከዛም በኋላ ጸሎት ምን መሆን አለበት፣ ጸሎት ደግሞ ምን መሆን የለበትም የሚለውንም እንደዚሁ ለማየት ሞክረን ነበር። ጸሎት ዝም ብሎ አይነት ሳይሆን እግዚአብሔርን የሚያከብር ስሙን ከፍ የሚያደርግ እግዚአብሔርን የሚባርክ ጸሎት መጸለይ እንዴት እንዳለብንና መጸለይ ደግሞ እንዴት እንደሌለብንም አይተን ነበር። እንደ ፈሪሳውያን እንዳንጸልይ፣ እንደዚሁ ደግሞ በየመንገድ ዳሩ ደግሞ እንደ አሕዛብ እንዳንጸልይ መጽሐፍ ቅዱሳችን አዞናል። ጌታ ኢየሱስ ክርስቶስ ደግሞ እንዲህ ብላችሁ ጸልዩ ብሎናል። ስለዚህ በማቴዎስ ወንጌል ምዕራፍ 6 ከቁጥር 9 እስከ 13 ያለውን የጌታ ቃል አንብበን ነበር የጀመርነው። ስለዚህ አባታችን ሆይ የምንጸልየው ወደ አባታችን እንደሆነ፣ አባት ብለን የምንጠራው አባት እንዳለን፣ እግዚአብሔር አምላካችን ብቻ ሳይሆን አባታችን እንደሆነ፣ እግዚአብሔር ጌታችን ብቻ ሳይሆን አጠገባችን ያለ አባታችን የቅርባችን እንደሆነ፣ ስለዚህ በሰማያት የምትኖር አባታችን ሆይ፣ እግዚአብሔር በሰማይ ይኖራል ወይም ደግሞ እግዚአብሔር ትልቅ አምላክ ነው። ነገር ግን ደግሞ በዚሁ ተመሳሳይ ደግሞ እግዚአብሔር አባታችን ነው የሚለውን አይተን ነበር። ሳምንት ስምህ ይቀደስ የሚለውን አይተን ነበር። በሰማያት የምትኖር አባታችን ሆይ መንግሥትህ ትምጣ፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን የሚሉትን እነዚህ 3 ጸሎቶች ላይ ፎከስ አድርገን እያየን ነበረ። ስምህ ይቀደስ የሚለውን አይተን ነበር። በተለይም የእግዚአብሔር ስም እንደኛ አይነት ሳይሆን የእግዚአብሔር ስም መጠሪያው ሳይሆን ማንነቱ እንደሆነ፣ ባህሪው እንደሆነ፣ የእግዚአብሔር ስም የእኛ ስም አይነት ሳይሆን የእግዚአብሔር ባህሪው እንደሆነ፣ እግዚአብሔር ቅዱስ ነው፣ ስሙም ቅዱስ ነው፣ እግዚአብሔር ኃያል ነው፣ ስሙም ኃያል ነው የሚለውን ለማየት፣ ስለዚህ ማንነቱ ነው ስሙ የሚለውን እግዚአብሔር ለማየት ሞክረን ነበር። ስምህ ይቀደስ። በተለይም ኢያሱ መጽሐፍ ላይ እንዴት ሕዝቡ ስሙ ሲቀድስ ምን እንደሚሆን፣ ስሙ ሳይቀድስ ደግሞ ምን እንደሚቀድመው፣ ምን እንደሚያጋጥመው አይተን ነበር። እስራኤላውያን በጣም አስፈሪ ስለነበሩ አይደለም በዙሪያቸው የነበሩ ጠላቶቻቸው ይፈሯቸው የነበረው፣ የእግዚአብሔር ስም ከፊታቸው ቀድሞ የወጣ ስለሆነ ሕዝቡ በሙሉ ምን የሚል የሚፈራ ነበር። በዙሪያቸው የነበሩ አሕዛብ በሙሉ እስራኤላውያን እንዲፈሯቸው ያደረገው የእግዚአብሔር ስም በፊታቸው የታወጀ ስለነበረ ነው። ስለዚህ
ኢያሱ 6 ከ1 እስከ መጨረሻው እንዲሁም ደግሞ ምዕራፍ 7 ላይ የኢያሱን መጽሐፍ የእግዚአብሔር ስም እንዴት መቀደስ እንዳለባቸው ወይም ደግሞ እርም የሆነው ነገር እንዳትነኩ ቅዱስ ነኝ እኔ ስለዚህ ይህንን አካባቢ ለእኔ ቀድሱልኝ ብሎ ነበር እግዚአብሔር። የአካባቢ በሙሉ ኢያሪኮና አካባቢዋ በሙሉ እንዲቀደስ ንብረቶቿ በሙሉ ለእግዚአብሔር ገቢ እንዲሆኑ እግዚአብሔር በዛ አካባቢ ያለው ነገር በሙሉ የእሱ እንዲሆን ተናግሮ ነበረ። ነገር ግን እግዚአብሔርና የእግዚአብሔር ቃል ያልሰማ አንድ ሰው ደግሞ እስራኤልን እንዴት እንዳስተጓጎለና ተሸናፊ እንዳረጋትን ደግሞ እናያለን ማለት ነው። ቁጥር 26 ላይ እናንተ ግን እርም ካረጋችሁ በኋላ እርም ከሆነ ነገር ራሳችሁን ጠብቁ። እርም ከሆነ ነገር ራሳችሁ ጠብቁ። እርም ከሆነው አንዳች የወሰዳችሁ እንደሆነ የእስራኤል ሰፈር የተረገመ ታደርጋላችሁ፣ ታስጨንቁትም አላችሁ ይላል። ስለዚህ እርም የሆነ ነገር እንዳንነካ፣ እርም ከሆነ ነገር ራሳችን እንድንጠብቅ፣ እርም ከሆነ ነገር ሕይወታችንና ቤታችን እንዲጠበቅ የእግዚአብሔር ቃል ያዛል። ዛሬ ይሄ ለእኔ ይሁን፣ በሚቀጥለው ምዕራፍ ደግሞ ስታነቡ ይሄ ደግሞ እናንተ ውሰዱት ሲል እናያለን ማለት ነው። ስለዚህ የእግዚአብሔር ስም ይቀደስ፣ ስምህ ይቀደስ ስንል እግዚአብሔር ማንነቱ፣ ባህሪው፣ መገኘቱ፣ ህልውናው የእግዚአብሔር ስም ምን ይበል ይቀደስ ማለታችን ነው። አንዳንድ ቦታዎች ላይ አሁንም ትንሽ ካየን በኋላ ወደሚቀጥለው እንሄዳለን። ሚልክያስ ምዕራፍ 1 ቁጥር 6 ላይ የጌታን ቃል እናነባለን። ሚልክያስ ምዕራፍ 1 ቁጥር 6 እናንተ ስሜን የምታቃልሉ ካህናት ሆይ ልጅ አባቱን ባሪያም ጌታውን ያከብራል። እኔስ አባት ከሆንኩ ክብሬ ወዴት አለ? ጌታስ ከሆንኩ መፈራቴ ወዴት አለ? ይላል የሰራዊት ጌታ እግዚአብሔር። እናንተም ስምህን ያቃለልነው በምንድን ነው ብላችኋል። በመሠዊያዬ ላይ እርኩስ እንጀራ ታቀርባላችሁ። እናንተም ያረከስን በምንድን ነው ብላችኋል። የእግዚአብሔር ገበታ እየተነቀፈ ነው በማለታችሁ ነው። እውር መሥዋዕትንም ስታቀርቡ ይህ ክፉ አይደለምን? አንካሳውንና የታመመውን ስታቀርቡ ይህ ክፉ አይደለምን? ያንን ለአለቃ አቅርበ በውኑ በአንተ ደስ ይለዋልን? ወይስ ፊትህን ይቀበላልን? ይላል የሰራዊት ጌታ እግዚአብሔር። አሁንም ጸጋን ይሰጠን ዘንድ እግዚአብሔርን ለመኑት፣ ይህም ከእጃችሁ የተሰጠ ሲሆን ከቶ ፊታችሁን ይቀበላልን? ይላል የሰራዊት ጌታ እግዚአብሔር። ቁጥር 10 በመሠዊያዬ ላይ እሳት በከንቱ እንዳታቃጥሉ ከእናንተ ዘንድ ደጅ የሚዘጋልኝ ሰው ምን ነው በተገኘ፣ በእናንተ ደስ አይለኝም፣ ቁርባንንም ከእጃችሁ አልቀበልም፣ ይላል የሰራዊት ጌታ እግዚአብሔር። እዚህም ቦታ ላይ የምናየው ነገር ታውቃላችሁ፣ መጽሐፍ ቅዱሳችን ከዘፍጥረት እስከ ራእይ ድረስ እግዚአብሔር ያከበሩ ሰዎች ሲከብሩ፣ እግዚአብሔር ያቃለሉ ሰዎች ደግሞ ሲቀሉ በመጽሐፍ ቅዱሳችን ላይ ለትምህርታችን ተጽፎልን እናገኛለን። እግዚአብሔርን ያከበሩ ሁል ጊዜ እየከበሩ ይሄዳሉ። እግዚአብሔር ያቀለሉ ደግሞ ሁል ጊዜ እንደቀለሉ ይገኛሉ ማለት ነው። በዚህ ሚልክያስ ቅድም ባነበብኩላችሁ 1 ከ6 እስከ 10 ባለው ቦታ ላይ እግዚአብሔር ስሜን አቃለላችሁት ብሎ ነው በግልጽ የሚናገረው። ስሜን ምን አላችሁት? አቃለላችሁት። ስምህ ያቀለልነው በምንድን ነው? እስራኤል መሞገድ ደስ ይለዋል።
ሰው ከሰው ጋር እንደሚያወራ ቃሉ ይናገራል። ስምህ ያቀለልነው በምንድን ነው ብለው ይጠይቁታል። ስሜ ያቀለላችሁት ብሎ ስሙን ያቀለሉ ሰዎች፣ ስሙ የሚያቀሉና ስሙ የሚያከብሩ ሰዎች ምልክቶች እዚህ ቦታ ላይ ታያላችሁ። አንድ ሕመምተኛ ሕመምህ ምንድን ነው ብሎ ሐኪም እንደሚጠይቀው የእግዚአብሔር ቃል እንደዚሁ ሕመማችን ምኑ ጋር እንዳለ ምልክቶቹን የእግዚአብሔር ቃል እንደዚሁ ያሳየናል። ስለዚህ እግዚአብሔር በጣም ከፍቶታል፣ ምክንያቱም ስሙ ቀሏል። እግዚአብሔር በጣም በዚህኛው ዘመናዊ ቋንቋ ደብሮታል፣ ምክንያቱም ስሙ ቀሏል። እግዚአብሔር ደስ የሚሰኘው ስሙ ሲከብር ነው። እግዚአብሔር ደግሞ የሚከፋው ስሙ ሲቃለል ነው። ቅድም እንደነገርኳችሁ የእግዚአብሔር ስም ስታከብሩት እግዚአብሔርን ነው የምታከብሩት። የእግዚአብሔር ስም ስታቀሉት እግዚአብሔርን ነው የምናቀለው። ስለዚህ በዚህ ልክ ነበረ እግዚአብሔር እያናገራቸው የነበረው። ቁጥር 8 ላይ ስምህ ያቀለልነው በምንድን ነው ሲሉት መሠዊያዬ ላይ የምታቀርቡት ነገር ደስ አይልም ይላቸዋል። እኔን ለማክበር የምትሄዱበት መንገድ ምን አይልም? ደስ አይልም። እኔን ልታዩበት የምትፈልጉበት መንገድ ደስ አይልም ይላቸዋል። ሕጉ ምን ይላል? እውር ነገር ወደ እግዚአብሔር ቤት አታምጣ ይላል። እነሱ እውር መስዋዕት አቀረቡ ይላል። እውር ነገር ይዘህ እንዳትቀርብ፣ እውር የሆነ አንካሳ የሆነ የታመመ ጥርሰ ሸራፋ ይላል አይደል ሲያከብደው። እስከዚህ ድረስ ጥልቅ የሆነው ነገር እነሱ በጣም ቀለል አድርገው ሲያመጡት እናያለን። እውር ይዘው ማለት የሕይወታቸው የመጨረሻ ምራጭ ለእግዚአብሔር ያቀርባሉ። የሕይወታቸው የመጨረሻ እንጥፍጣፊ ለእግዚአብሔር ይሰጡታል። ስለዚህ እግዚአብሔር ይናገራቸዋል። ምን ነው ደጁን የሚዘጋልኝ ቢኖር ደጅ ዘጊ አጣው ይላል። እግዚአብሔር ስሙን ከሚያቀል ትውልድ ስሙንም ከማቅለል እግዚአብሔር ይጠብቀን። ምክንያቱም ስሙን ማቅለል ስንጀምር ትልቅ ውድቀት ውስጥ ነው የገባ ነው ማለት ነው። የእግዚአብሔር ስም ማቅለል ስንጀምር፣ የእግዚአብሔር ስም አክብሮት ሲያንሰን እጅግ ወደ ወረደ ሕይወታችን እየገባን ነው ማለት ነው። ስለዚህ ስምህ የተለየ ይሁን፣ ስምህ የተፈራ ይሁን። ፈቃድህ በሰማይ እንደሆነች እንዲሁ ስምህ በምድር ላይ የተለየ የተፈራ ይሁን። ሰማያዊ አባቴ በምድር ላይ ስምህ በእኔ ሕይወት ይከበር፣ ማንነትህ ሕይወቴን ይውረሰው ማለታችን ነው የእግዚአብሔር ስም ማክበራችን። እግዚአብሔር በመረጣቸው አባቶቻችን መንገድ ሁሉ ላይ ስትሄዱ የምታገኙት የእግዚአብሔር ስም ባከበሩት ቁጥር ሲከብዱ፣ መንግስታትን ሲያንቀጠቅጡ፣ ኃያላንን ትጥቅ ሲያስፈቱ እናያለን። ከስሙ አንጻር እስቲ እንሟገት፣ ልሞግታችሁ። ለእግዚአብሔር የምትሰጡት ጊዜ የትኛው ነው? የማለዳችሁ መጀመሪያ ነው ወይስ የሌሊታችሁ መጨረሻ? ለእግዚአብሔር የምታቀርቡት ሕይወት የትኛው ነው? የትኛው ነው ለእግዚአብሔር የምትሰጠው? የምትሰጡት ሰዓት የትኛው ነው? እግዚአብሔርን የምታከብሩት በየትኛው ምልከታችሁ ነው? በመጀመሪያው ወይስ በመጨረሻው? እግዚአብሔር ግን የሕይወታችን መጀመሪያ የሕይወታችን መጨረሻም እሱ እንዲሆን ይፈልጋል። እግዚአብሔር በዚህ እውነት እግዚአብሔር ይሙላል። ስለዚህ ሁለንተናችን በፍጹም ልብ፣ በፍጹም ሐሳብ፣ በፍጹም ነፍስ፣ በፍጹም ኃይል አምላክ እግዚአብሔር ውደድ ተብሎ እንደተጻፈ የእግዚአብሔር መውደዳችን መገለጫው ስሙ ማክበራችን ነው። ሁለተኛው መንግሥት ትምጣ፣ ስምህ ይቀደስ። ስምህ ይቀደስ። በሰማያት የምትኖር አባታችን ሆይ ስምህ ይቀደስ። በሰማያት የምትኖር አባታችን ሆይ መንግሥትህ ትምጣ።
እነዚህ የእግዚአብሔር ቃል ውስጥ በምታነቡበት ጊዜ ባለቤት አመልካች ቃሎችን ሁል ጊዜ ታገኛላችሁ። ስም፣ መንግስት፣ ፈቃድ ሲል ምን ማለቱ ነው? ባለቤትነቱ የኔ ነው እያለን ነው። ስለዚህ ስም ይቀደስ፣ የኔ ስም ሳይሆን መንግስት ትምጣ። ታውቃላችሁ፣ በዚህ የመጨረሻው ዘመን ሰው ሁሉ ራሱን የሚያገኝበት ዘመን ነው። ሰው ሁሉ ባገኘው አጋጣሚ ለራሱ ማስታወቂያ የሚናገርበት ዘመን ነው። ሰው ሁሉ ባገኘው አጋጣሚ እሱ አሸናፊ እንደሆነ፣ እሱ ብርቱ እንደሆነ፣ እሱ ኃያል እንደሆነ የሚያወራበት ዘመን ነው። ይሄ ቤተ ክርስቲያንም ውስጥ ገብቷል። ነገር ግን መጽሐፍ ቅዱስ እንዲህ ብላችሁ ጸልዩ። ምን ብላችሁ? መንግስትህ ትምጣ። የእግዚአብሔር ቃል ስለ እግዚአብሔር መንግስት አሁን ስለ መጨረሻው ዘመን እየተማርን ስለሆነ በዚህ ውስጥ በጣም ብዙ ነገሮች እንደምንነካካ አስባለሁ። ስለ እግዚአብሔር መንግስት መምጣት አመልካች የሆኑ ነገሮችን እናያለን። የእግዚአብሔር መንግስት መጣለች፣ ደግሞ ትመጣለች። የእግዚአብሔር መንግስት እዚህ ደርሳለች፣ ደግሞ ትመጣለች። ሁለት አይነት ምን አላት? ምልከታ አላት ማለት ነው። የእግዚአብሔር መንግስት መጣለች። ዮሐንስ ስለ ወንጌል ሲናገር መንግስተ ሰማይ ቀርባለችና ንስሐ ግቡ ሲል ነበር። ኢየሱስ ክርስቶስ ደግሞ መጣና የእግዚአብሔር መንግስት በመካከላችሁ ናት፣ መንግስት ያንተ ናትና። ቅድም ባለፈም ጊዜ ባነበብነው መጽሐፍ ቅዱሳችን የማቴዎስ ወንጌል 6:13 ላይ ደግሞ መንግስትህ ምን ትበል? ትምጣ። ይሄ የእግዚአብሔር መንግስት በምትመጣበት ጊዜ፣ ይሄ የእግዚአብሔር መንግስት በደረሰችበት ጊዜና የእግዚአብሔር መንግስት በምታስተዳድርበት መንገድ ሁሉ ላይ የእግዚአብሔር መንግስት ምን እንደምትመስል እናያለን ማለት ነው። የእግዚአብሔር መንግስት ሁለት አይነት አመጣጥ አላት፣ ሁለት አይነት ደግሞ ገጽታ አላት። የመጀመሪያው የእግዚአብሔር መንግስት የምድር ሁሉ ገዢ፣ የምድር ሁሉ ባለቤት፣ የምድር ሁሉ አምላክ እግዚአብሔር እንደሆነ የምንረዳበት ቦታ ነው። ሁለተኛው ደግሞ የዳኑትን የሚያስተዳድር በአመኑት አማኞች መካከል የሚመላለስበት ወይም ደግሞ የዳኑ ጥቂቶች የሚገቡባት የአማኞች መንግስት፣ የተለወጡ ሰዎች መንግስት የሚገኙበት ነው ማለት ነው። ስለዚህ ሁለት የእግዚአብሔር መንግስት በዚህ ምድር ላይ አለች። አሁን የምትሰራው ሁሉን አቀፍ ነው። ሰይጣንም በእግዚአብሔር መንግስት እየተዳደረ ነው ያለው። መላእክቶች በእግዚአብሔር መንግስት እየተዳደሩ ነው ያሉት። ሰማይ ምድር በእግዚአብሔር መንግስት እየተዳደረ ነው ያለው። ፍጥረት ሁሉ በእግዚአብሔር መንግስት እየተዳደረ ነው ያለው። የእግዚአብሔር መንግስት ሉዓላዊ ገዢ እግዚአብሔር እንደሆነ የሚያመለክት መንግስቱ ሁሉን እንደምትገዛ መጽሐፍ ቅዱሳችን ይናገራል። የእግዚአብሔር ቃል መጽሐፍ ቅዱሳችን አውጥተን እስቲ እናንብብ። መዝሙር 24 ከአንድ ጀምሮ የጌታ ቃል እናነባለን። መዝሙር 24 ከአንድ ጀምሮ የእግዚአብሔር መንግስት ምልከታዎች እዚህ ላይ እናያለን። ሁለተኛ ደግሞ እንደዚሁ መዝሙር 103 ቁጥር 19 ላይ የእግዚአብሔር ቃል እናነባለን። እንደዚሁ ደግሞ የዳንኤል መጽሐፍም ላይ የእግዚአብሔር ቃል እናነባለን። አራት አንድ ምንድን ነው የሚለው? ምድርና ሞላዋ ለእግዚአብሔር ናት፣ ዓለምም
በእርሷም የሚኖሩ ሁሉ። እርሱ በባህሮች መስርቷታል፣ በፈሳሾችም አጽንቷታልና። ወደ እግዚአብሔር ተራራ ማን ይወጣል? በቅድስናው ስፍራ ማን ይቆማል? እጆቹ የነጹ ልቡ ንጹሕ የሆነ ነፍሱ ለከንቱ ያላነሳ ለባልንጀራው በሽንገላ ያልማለ እርሱ ከእግዚአብሔር ዘንድ በረከትን ከመድኃኒቱ አምላክ ምሕረትን ይቀበላል። ይህች ትውልድ እርሱን የምትፈልግ ናት፣ የያዕቆብ አምላክ ፊት የምትፈልግ። እናንተ መኳንንቶች በሮችን ክፈቱ፣ የዘላለም ደጆች ይከፈቱ፣ የክብር ንጉሥ ይግባ። ይህ የክብር ንጉሥ ማን ነው? እግዚአብሔር ነው፣ ብርቱና ኃያል። እግዚአብሔር ነው፣ በሰልፍ ኃያል። እናንተ መኳንንቶች በሮችን ክፈቱ፣ የዘላለም ደጆች ይከፈቱ፣ የክብር ንጉሥ ይግባ። ይህ የክብር ንጉሥ ማን ነው? የጭፍሮች አምላክ እግዚአብሔር፣ እሱ የክብር ንጉሥ ነው። አሜን። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ዓለምን በሙሉ የሚያስተዳድር የዓለም ሁሉ ጌታ፣ የዓለም ሁሉ መንግስታት በፈቃዱ ስር የሚያውል እግዚአብሔር አምላካችን ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ የእግዚአብሔር መንግስት በሰፊው ወይም ደግሞ በሁሉ አቀፍነቷ ይህንን ትመስላለች ማለት ነው። እናንተ መኳንንቶች የሚገዙት ግዛት አላቸው፣ የሚመሩት አመራር አላቸው። ግን ይህ ጸሐፊ ሲናገር እናንተ መኳንንቶች በሮችን ክፈቱ፣ የክብር ንጉሥ ይግባ። ይህ የክብር ንጉሥ ማን ነው ብለው ሲጠይቁት የጭፍሮች አምላክ ነው ይላቸዋል። ኢየሱስ ክርስቶስ ጌታ ነው። መዝሙር 103 ቁጥር 19 ላይ እግዚአብሔር ዙፋኑ በሰማይ አዘጋጀ፣ መንግስቱ ሁሉን ትገዛለች። እግዚአብሔር ዙፋኑ በሰማይ አዘጋጀ፣ መንግስቱን ሁሉን ትገዛለች። እዚህ መንግስት ውስጥ የማይተዳደር ማንም የለም። ሁሉ በዚህ መንግስት ስር ይተዳደራል ማለት ነው። ስለዚህ ሁሉን አቀፍነቷ ላይ ወይም ደግሞ በሁለቱ ገጽታዎቿ አንደኛው ገጽታዋ ሁሉን አቀፍ ነች። አመፀኞች በእግዚአብሔር መንግስት ቁጥጥር ስር ናቸው፣ ደጎችም በእግዚአብሔር መንግስት ቁጥጥር ስር ናቸው። ስለዚህ እኛ ያሰብነው ብቻ ሳይሆን እግዚአብሔር ወዳሰበው ነው ምን ያደርገን የሚመራል። እኛ ወዳየነው ብቻ ሳይሆን እግዚአብሔር ወዳየው ሳንፈልግም ፈልገንም ይመራናል። ይህንን በዳንኤል መጽሐፍ ላይ እናያለን። ዳንኤል መጽሐፍ ቅዱሳችን ላይ ሲናገር የዳንኤል መጽሐፍ ላይ ንጉሥ ናቡከደነጾር የሚባል ሰው ህልም አየሁ፣ ህልሜም ራእይም አምጡ፣ ህልሙም ፍቺውም አምጡ ብሎ ሲናገራቸው እናያለን። ከዛም በኋላ ህልምም ራእይ ፍቺውንም የሚፈታ ህልሙንም የሚፈታ ሰው ሲጠፋ ንጉሱ ምንድነው ያደረገው? እንዳለ ህልም ፈቺዎች፣ አስማተኞች፣ መተተኞች በእግሩ ስር ከሱ እጅ እንጀራ የሚበሉትን ሁሉ እንዲገደሉ አዋጅ አወጣ ይለናል መጽሐፍ ቅዱስ። ከዚህ አዋጅ መልስ ደግሞ እነ ዳንኤል ደግሞ መፍትሄ ይዘው ሲመጡ እናያለን። ከዛም በኋላ ቁጥር 44 አካባቢ ላይ መጽሐፍ ቅዱሳችን የእግዚአብሔር መንግስት ሁሉን የምትገዛ እንደሆነች ደግሞ ይናገራል ማለት ነው። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር በሉዓላዊነቱ ሁሉን ይገዛል። ሰይጣን እንደ ተራበ አንበሳ ዙሪያችን እየዞረ ቢጮህ እኛን መዋጥ ግን እንዳይችል የሚከለክለው አንዱ የእግዚአብሔር መንግስት አገዛዝ ነው። ኢየሱስ ክርስቶስ ጌታ ነው። ሌላው የእግዚአብሔር መንግስት ሁሉም የማይገቡባት፣ ሁሉም የማይገኙባት፣ የዳኑቱ ብቻ የሚገኙባት መንግስት ነች። ስለዚህ ምን ብለን እንጸልይ? መንግስት ትምጣ። መንግስት ምን ትበል? ትምጣ። የትኛው መንግስት? የዳኑቱ ብቻ የሚገቡበት መንግስት፣ ያመለጡት ብቻ በኢየሱስ ክርስቶስ አምነው የዳኑቱ ብቻ የሚገኙበት የእግዚአብሔር መንግስት ነው። ይህ መንግስት ውስጥ በጣም ብዙ እንቅስቃሴዎች ይገኛሉ። በዚህ መንግስት ውስጥ በዳኑቱ መካከል እግዚአብሔር ፈውስ ያስተላልፋል፣ ተአምራት ያስተላልፋል። አጋንንቶች በኢየሱስ ስም ተገደው ይወጣሉ። የተለያዩ ዕውራን ያያሉ፣ አንካሶች ይዘላሉ፣ የታመሙ ይፈወሳሉ። የማይቻል ነገር ሁሉ በዚህ የእግዚአብሔር መንግስት ሁለንተናዊ አሰራር በዚህ አማኞች መካከል ይደረጋል ማለት ነው። ስለዚህ የእግዚአብሔር መንግስት ሁለንተናዊ
ውስንነትን ያላት ነች የሚለውን እናያለን ማለት ነው። ይህ ትምህርት የምንማርበት ምክንያቱም ጸሎት ስንጸልይ ምን ላይ ማተኮር አለብን የሚለውን ፎከስ ለማድረግ ነው። ወይም ደግሞ የትኩረት አቅጣጫችን የጸሎት ዓላማችንና ኢላማችን ምን ላይ ማተኮር እንዳለበት ለማስገንዘብ ያህል ነው። ሌላው የእግዚአብሔር መንግስት ቅድም ብያቸዋለሁ። የእግዚአብሔር መንግስት ትመጣለች፣ የእግዚአብሔር መንግስት መጥታለች። ይሄ እንደዚሁ ሁለት መለያዎች አላት። የእግዚአብሔር መንግስት አሁን በምድር ላይ በምንመላለስበት ጊዜ አለች። መጽሐፍ ቅዱሳችን ኤፌሶን 1:13 ላይ የእርስቱ መያዣ ምን አደረገን? ሰጠን ይላል። የእርስቱ መያዣ ቀብድ ይዘናል፣ ግን ምን እንደሚሸት እናውቃለን። ጣዕሙ ምን እንደሚል እናውቃለን። የእግዚአብሔር መንግስት መገኘት ምን ተጽዕኖ እንደሚፈጥር እናውቃለን። ግን በሙላት አይደለም። አሁን ባለንበት ጊዜ መጽሐፍ ቅዱሳችን ዘፍጥረት 1:2 አንብባችሁ ዘፍጥረት 1:2 አንብባችሁ ከዛም በኋላ ደግሞ ራእይ 21:22 አንብባችሁ ብጨርሱት ኖሮ እንዴት ደስ ይል ነበር። ዘፍጥረት 1 ላይ እግዚአብሔር ሰማይና ምድር ፈጠረ ይላል። ዘፍጥረት 21:22 ላይ ደግሞ አዲስ ሰማይና ምድር ፈጠረ ይላል። እንግዲህ የሰው ችግር ሁሉ ያለው በዘፍጥረት 2 ከዘፍጥረት 2 እስከ ራእይ 19 ድረስ ባለው መካከል የሰው ብዙ ውጣ ውረዶችን እናያለን ማለት ነው። ክብር ለአምላካችን ለእግዚአብሔር ይሁን። ይህም ቢሆን ግን የእግዚአብሔር ደስታ ደስታችን ነው። የእግዚአብሔር ክብር ክብራችን ነው። የእግዚአብሔር ኃይል ኃይላችን ነው። በጥቂቱም ቢሆን ቴስቱ አለ። ጣዕሙ ምን እንደሚል ይገባናል። ለማ እኛ ለዳን ነው። ስለዚህ መንግስቱ ምን ብላለች? መጥታለች። በዚህ መንግስት ውስጥ እግዚአብሔር በአማኞች መካከል በኃይል እየተንቀሳቀሰ የሚሰራበት፣ ለማያምኑ የማይገባ ለእኛ ለምናምን ግን በደንብ የምንረዳው፣ አስረጁት ብንባል ማስረዳት የማንችለው፣ መረዳታችን ግን የቀየረ እውነት የእግዚአብሔር መንግስት እኛ መካከል እንዳለች እንረዳለን። በሽተኞች ይፈወሳሉ፣ አጋንንቶች ዛሬም ይወጣሉ። የተለያዩ ጥያቄዎች ዛሬም ይመለሳሉ። ግን ሙሉ በሙሉ አይደለም። ከእንግዲህ ወዲህ መርገም ከቶ አይሆንም የተባለው በሚመጣው ዓለም ነው። አሁን ግን ባለንበት ምድር ላይ ብዙ ውጣ ውረዶች አሉ። አጋንንቶች ይወጣሉ። አጋንንቶች ወጥተው ግን አላለቁም። በሽተኞች ይፈወሳሉ። በሽተኞች ተፈውሰው አላለቁም። እስራት አለ። እስራት ይፈታል። የአንዷ እስራት ይፈታል። በእሷ እስራት ስንጽናና የአንዱ እስራት ደግሞ ይቀጥላል። ይሄ በዚህ ምድር ላይ ስላለን ነው። እንባዎች ከዓይን ይታበሳሉ። የአንዷ እንባ ይታበሳል፣ አንዷ ደግሞ ታለቅሳለች። አንዱ ይስቃል፣ ሌላው ያዝናል። ምክንያቱም የእግዚአብሔር መንግስት መገለጫው አለ፣ እንቅስቃሴው አለ። እንባ ያብሳል፣ እስራት ይፈታል፣ ቀንበር ይሰብራል። ነገር ግን በሙላት አይደለም። ያም ቢሆን ግን በዚህ በመጨረሻው ዘመን ላይ በተለይ ሁሉ ነገር ጠቅልለን ለእነንትና የሰጠንበት ጊዜ ዛሬ ማደፋፍራችሁ ነገር ቢኖር እግዚአብሔር በእጃችሁ ላይ፣ እግዚአብሔር በአፋችሁ ላይ፣ እግዚአብሔር ከእግራችሁ ጋር፣ እግዚአብሔር ከእናንተ ጋር አብሮ ዛሬ ይሰራል። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ከኔ ጋር ነው በሉ እስቲ። የእግዚአብሔር መንግስት በሉ እስቲ። አሁን
በእኛ መካከል አለች። ሮሜ 14:17 ላይ መጽሐፍ ቅዱሳችን ምንድን ነው የሚለው? 14:17 የእግዚአብሔር መንግሥት ጽድቅና ሰላም በመንፈስ ቅዱስም የሆነ ደስታ ናት እንጂ መብልና መጠጥ አይደለችም። ስለዚህ የእግዚአብሔር መንግሥት ምንድነች? ጽድቅ ነች። የእግዚአብሔር መንግሥት ምንድነች? ሰላም ነች። የእግዚአብሔር መንግሥት ምንድነች? በመንፈስ ቅዱስ የሆነ ደስታ ናት። ስለዚህ ምን ብለን እንጸልይ? መንግሥት ትምጣ፣ መንግሥት ትምጣ። በሰማያት የምትኖር አባታችን ሆይ መንግሥት ትምጣ። በሰማያት የምትኖር አባታችን ሆይ መንግሥት ትምጣ። ጽድቅ የተሞላበት ክብር የተሞላበት የእግዚአብሔር መንግሥት ትመጣለች። የእግዚአብሔር መንግሥት ስትመጣ ያው በሙላት ነው የሚሆነው። አሁን ያለብን የትኛውም እንከን በሙሉ የሚወገድበት ፍጹምነታችን የእግዚአብሔር ፍጹምነት የሚሆንበት ይሄ የሚበሰብሰው ሰውነት የማይበሰብሰው ሰውነት የሚለብስበት ይሄ የሚሞተው አካል የማይሞት አካል የሚለብስበት በዚህ ድካም ሳይሆን በእግዚአብሔር ኃይል የምንመላለስበት ያ መንግሥት ደግሞ ምን ትላለች? ትመጣለች። ኢየሱስ ክርስቶስ ጌታ ነው። ይህ የእግዚአብሔር መንግሥት የምትመጣበት ጊዜ የእግዚአብሔር መንግሥት የምትመጣበት ሰዓት እንናፍቃለን፣ እንጓጓለን፣ እንጠማለን፣ እንራባለን። ምክንያቱም ይህች ምድር ለእኛ እንግዳ ነች። ለዚህም ነው ጌታ ኢየሱስ ክርስቶስ ስትጸልዩ እንዲህ ብላችሁ ጸልዩ፣ መንግሥት ትምጣ። የእግዚአብሔር መንግሥት በመካከላችን በምትሆንበት ጊዜ ምልክቶች አሉ። ጌታ ኢየሱስ ክርስቶስ በሚመላለስበት ዘመን ላይ ይህንን በደንብ አሳይቶናል። የእግዚአብሔር መንግሥት ምልክቶች ማቴዎስ 12:22 ጀምሮ ያለውን አንብበን ወደ መጨረሻ እንመጣለን። የእግዚአብሔር መንግሥት አነባለሁ በጌታ በኢየሱስ ስም። ማቴዎስ 12:22 ከዚህም በኋላ ጋኔን ያደረበትን ዕውር ዲዳም ወደ እርሱ አመጡ። ዕውሩም ዲዳውም እስኪያይና እስኪናገር ድረስ ፈወሰው። ሕዝቡም ሁሉ ተገረሙና እንጃ ይህ ሰው የዳዊት ልጅ ይሆንን አሉ። ፈሪሳውያን ግን ሰምተው ይህ በብዔል ዜቡል በአጋንንት አለቃ ካልሆነ በቀር አጋንንትን አያወጣም አሉ። ኢየሱስ ግን ሐሳባቸውን አውቆ እንዲህ አላቸው፣ እርስ በርሷ የምትለያይ መንግሥት ሁላ ትጠፋለች። እርስ በርሱ የሚለያይ ከተማ ሁሉ ወይም ቤት አይቆምም። ሰይጣንን የሚያወጣ ከሆነ እርስ በርሱ ተለያየ። እንግዲህ መንግሥቱ እንዴት ትቆማለች? እኔስ በብዔል ዜቡል አጋንንትን የማወጣ ከሆኑ ልጆቻችሁ በማን ያወጧቸዋል? ስለዚህ እነርሱ ፈራጆች ይሆኑባቸዋል። እኔ ግን በእግዚአብሔር መንፈስ አጋንንትን የማወጣ ከሆኑ
እንግዲህ የእግዚአብሔር መንግሥት ወደ እናንተ ደርሳለች። ወይስ ሰው አስቀድሞ ኃይለኛውን ሳያስር ወደ ኃይለኛው ቤት ገብቶ ዕቃውን ሊነጥቀው እንዴት ይችላል? ከዚያ ወዲያ ቤቱን ይበዘብዛል። ከእኔ ጋር ያልሆነ ይቃወመኛል፣ ከእኔ ጋርም የማያከማች ይበትናል። ስለዚህ እላችኋለሁ ኃጢአትና ስድብ ሁሉ ለሰዎች ይሰረይላቸዋል፣ ነገር ግን መንፈስ ቅዱስን ለሰደበ አይሰረይለትም። በሰው ልጅ ላይ ቃል የሚናገር ሁሉ ይሰረይለታል፣ በመንፈስ ቅዱስ ላይ ግን የሚናገር ሁሉ በዚህ ዓለም ቢሆን ወይም በሚመጣው አይሰረይለትም። ጌታ ኢየሱስ ስለ እግዚአብሔር መንግሥት አሰራር በመካከላችን እንዴት እንደምትሰራ ጌታ ኢየሱስ ክርስቶስ በግልጽ ሲናገር እናየዋለን። የእግዚአብሔር መንግሥት እንዴት በመካከላቸው ይሰራ እንደነበረ እናያለን። ጌታ ኢየሱስን ለመፈተን ጋኔን ዲዳም አጋንንትን ያደረበት ሰው አመጡና ሲኒዋል። ከዛም በኋላ እስኪድን ድረስ እስኪናገር ድረስ ምን አደረገው? ፈወሰው ይልና መጽሐፍ ቅዱሳችን 28 ቁጥር 28 ላይ እንደሚነግረን እኔ በእግዚአብሔር መንፈስ አጋንንትን ምን አደርጋለሁ? አወጣለሁ ይላቸዋል። እኔ አጋንንትን የማስወጣቸው በእግዚአብሔር መንፈስ ነው። እኔ ግን በእግዚአብሔር መንፈስ አጋንንትን የማወጣ ከሆኑ እንግዲህ የእግዚአብሔር መንግሥት ወደ እናንተ ደርሳለች። እግዚአብሔር በመካከላችን አለ ማለት ነው። ኢየሱስ ክርስቶስ ጌታ ነው። ምልክቱ ምንድን ነው? እስረኞች ይፈታሉ፣ በሽተኞች ይድናሉ። ዛሬም ያዳኑ ሰዎች ወደ እግዚአብሔር መንግሥት ይጨመራሉ። ዛሬም የታመሙ ነፃ ይወጣሉ። ዛሬም የእግዚአብሔር መንግሥት እየሰፋ የሰይጣን መንግሥት ምን እያለ ነው? እየጠበበ ነው። ስለዚህ የእግዚአብሔር መንግሥት እንደ እርሾ በማቴዎስ 13 ላይ እንደምናየው እንደ ሰናፍጭ ቅንጣት በማቴዎስ 13 ላይ በምሳሌ እንደምናየው በዛ በተመሰለበት ልክ የእግዚአብሔር ኃይል እንዴት ጥቂት ሆኖ ገብቶ ብዙ ስራ እንደሚሰራ በእግዚአብሔር መንግሥት አሰራር ውስጥ እናያለን ማለት ነው። ስለዚህ የእግዚአብሔር መንግሥት አሁን አለች። አዎ። የእግዚአብሔር መንግሥት አሁን ትሰራለች። አዎ። የእግዚአብሔር መንግሥት አሁን ነፃ ታወጣለች። በእርግጥ ለዚህ ምስክሩ እኔ ነኝ፣ አንተ ነህ፣ አንቺ ነሽ። ኢየሱስ ክርስቶስ ያድናል። ያዳናቸው ምን ይላሉ? ይመሰክራሉ። ነፃ ያወጣቸው ምን ያደርጋሉ? ይመሰክራሉ። ስለዚህ ዛሬ ልታስተምረን የፈለገው ምንድን ነው? ይህንን ያማከለ ጸሎት ምን እንበል? እንጸልይ። መንግሥት ትምጣ። እስራት ባለበት ምድር ላይ መንግሥት ምን ትበል? ትምጣ። ፍርድ በተዛባባት ሁኔታ ላይ መንግሥት ምን ትበል? ትምጣ። በተጨነቁት ላይ መንግሥት ትምጣ። የታመሙት እንዲፈወሱ መንግሥት ምን ትበል? ትምጣ። አጋንንት በኃይል እንዲወጡ መንግሥት ምን ትበል? ትምጣ። ዛሬ መንግሥት በመካከላችን ይንቀሳቀስ፣ መስራት ይጀምር ማለታችን ነው። ይህንን ጸሎት ስንጸልይ ስምህ ይቀደስ፣ መንግሥት ትምጣ። በሰማያት የምትኖር አባታችን ሆይ የእግዚአብሔር መንግሥት በሰማይ ሙሉ ነው። የእግዚአብሔር መንግሥት በሰማይ ፍጹም ነው። ስለዚህ በሰማይ እንዳለው አይነት አሰራር በምድር ላይ እንዲሆን የእግዚአብሔር መንግሥት በመካከላችን እንድትሰራ እንድትገለጥ ሁላችንም እንጸልይ። እግዚአብሔር ሕይወታችንን፣ ዘመናችንን፣ ሐሳባችንን የእሱ እንዲሆን ይፈልጋል። እግዚአብሔር ቀሪው ጊዜያችንን እንዲባርክልን ሁላችንም እንጸልያለን። ቆመን እንጸልይ። ሃሌሉያ፣ 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 ሃሌሉያ። እኔ በሉ እስቲ በሕይወቴ ላይ በዘመኔ ላይ መንግሥትህን አውጃለሁ። ዛሬ መንግሥትህ በእኔ ላይ እንድትመጣ ጋብዛለሁ። ጌታ ሆይ ከዚህ በኋላ ጸሎቴ መንግሥትህ፣ ክብርህ፣ አሰራርህ በእኛ መካከል እንዲንቀሳቀስ ልመናችን ነው፣ መሻታችን ነው። አሜን። ኢየሱስ ያድናል። ኢየሱስ ያድናል። እግዚአብሔር የሚሰራበት የጥንቱ ኢየሱስ ዛሬም የሚታይበት
ኢየሱስ ክርስቶስ ትላንትናም ዛሬም እስከ ለዘላለም ያው ነው። ጉልበቱ አልተቀየረም። አሰራሩ አልተቀየረም። አደራረጉ አልተቀየረም። ኢየሱስ ዛሬም ያድናል። ኢየሱስ ዛሬም ይፈውሳል። ኢየሱስ ዛሬም ነፃ ያወጣል። በሰማያት የምትኖር አባታችን ሆይ መንግሥት ትምጣ። በሰማያት የምትኖር አባታችን ሆይ መንግሥት ትምጣ። ለተጨነቁት መንግሥት ትምጣ። ለተራቡት መንግሥት ትምጣ። ግራ ለገባቸው መንግሥት ትምጣ። ተስፋ ለቆረጡት መንግሥት ትምጣ። በኢየሱስ ስም መንግሥት ትምጣ። ጉባኤው በክብርህ እንዲሞላ መዝሙራችን ላይ መንግሥት ይምጣ። ጸሎታችን ላይ መንግሥት ይምጣ። አገልግሎታችን ላይ መንግሥት ይምጣ። መንግሥት ይምጣ። አገዛዝህ ይምጣ። አደራረግህ ይምጣ። አሰራርህ ይምጣ። ጋብዙት እስቲ በግላችሁ። በግሉ እንደዳነ ሰው ዳዊት እንደተናገረው እግዚአብሔር እረኛዬ ነው የሚያሳጣኝ የለም እንዳለ፣ እግዚአብሔር የግልሽ ነው። እግዚአብሔር የግል ነው። ጸሎት ስንጀምር፣ ትምህርቱ ስንጀምር እንደተማር ነው በስውር የምትለምኝውን የሚሰማ አምላክ ነው። በስውር የምትለምነውን የሚመልስ አባት ነው። ኢየሱስ ክርስቶስ ያድናል። ስለዚህ በቤቴ መንግሥት ትምጣ። በዙሪያዬ መንግሥት ትምጣ። በማህበረሰቤ ላይ መንግሥት ትምጣ። አገልጋይ ካደረከኝ መንግሥት ትምጣ። መሪ ካደረከኝ መንግሥት ትምጣ። ጋብዙት እስቲ። ለአንድ ደቂቃ ልጋብዛችሁ። ለአንድ ደቂቃ ጋብዙት እስቲ። ሕይወቴ እንዲቀየር እፈልጋለሁ። ሙት የሆነ ሕይወት መኖር አልፈልግም። አንተን የሚያሳዝን ሕይወት መኖር አልፈልግም። አንተን ደስ አሰኝቼ ማለፍ እፈልጋለሁ። አንተን አክብሬ ማለፍ እፈልጋለሁ። አንተ ያየህልኝ አይቼ ማለፍ እፈልጋለሁ። አንተ የተናገርክልኝ ጋር ደርሼ መኖር እፈልጋለሁ። አንተ ወደ ተናገርከኝ መድረስ እፈልጋለሁ። ስለዚህ መንግሥት ትምጣ በሉት። ጋብዘው። በግልህ ጋብዘው። በግልሽ ጋብዥው። ፐላቲካ ሳካላ ባራጂ ላቦራዳ ላባስ አጂና ቦክላ ፕራዲካ ለቤጄኔሞስ ያ ኢየሱስ ክርስቶስ ዛሬም አለ በመካከላችን። ትናንት የሠራው ጌታ ዛሬም አለ። ያረጀነው እኛ ነን እንጂ እግዚአብሔር ዛሬም ያው ነው። የደከምነው እኛ ነን እንጂ እግዚአብሔር ዛሬም ያው ነው። ኢየሱስ ክርስቶስ ያድናል። ኢየሱስ ክርስቶስ ያድናል። መንግሥት ትምጣ። መንግሥት ትምጣ። መንግሥት ትምጣ። የማይገባን ጸሎት እንዳንጸልይ፣ የማይገባን መዝሙር እንዳንዘምር፣ የማይገባን አገልግሎት እንዳናገለግል በጌታ በኢየሱስ አንተ በሰውነትህ እንድትታየን፣ አንተ በስምህና እንድትታየን፣ አንተ እኛ ሰውነት ውስጥ እንድትገባ፣ አንተ እኛ ቤት እንድትገባ፣ አንተ ከእኛ ጋር እንድትኖር ታሌቶ ካላባጂያስ ማነው መጸለይ ያቃተው? ጋብዘው። መንግሥት ትምጣ በለው። ይረዳሃል እግዚአብሔር፣ ይረዳሻል እግዚአብሔር፣ ይረዳናል እግዚአብሔር። እንዲህ ብላችሁ ጸልዩ ያለን እሱ ነው። መንግሥት ትምጣ በሉ ያለው እሱ ነው። ስለዚህ ጸሎትሽን የሚሰማ ጌታ እንዲህ በይ ብሎሻል። በዩ መንግሥት ትምጣ በዩ። በሕይወቴ ላይ፣ በዘመኔ ላይ፣ በመንገዴ ላይ የኔ ቤት መሪ ያንተ መንግሥት ይሁን። የኔ ቤት አስተዳዳሪ ያንተ መንግሥት ይሁን። የኔ ቤት አውጪ አግቢ ያንተ መንግሥት ይሁን። እኔ አልምራህ አንተ ምራኝ፣ እኔ አልምከራ አንተ ምከራኝ በሉት። ታሌሎ ላላባዲ ዳዲያስ ካላቤራሽ ካላባዲና ቦራጃ ላባዲያስ ኦላቲካ ሴጋላ ቤሌ ቤቴኒ ሞዶሎ ሞዲያስ። ክብር ላንተ ይሁን። ስምህ ይባረክ። ከፍ እናደርግሃለን፣ እናመሰግንሃለን፣ እናከብረሃለን፣ እናመሰግንሃለን። ጸሎት የምትሰማ የሁሉ ጸሎት ሰሚ የሆንክ ጌታ እንዲህ በሉና ጸልዩ። እኔ እሰማችኋለሁ ያልከን አንተ ነህ።
በሰማያት የምትኖር አባታችን ሆይ መንግስት ትምጣ፣ መንግስት ትምጣ፣ መንግስት ትምጣ። ሕይወትን የሚገዛው መንግስት ትምጣ። ነፍሳችን በመንግስት ትገዛ፣ መንፈሳችን በመንግስት ትገዛ፣ ሰውነታችን በመንግስት ይገዛ። መንግስት ትምጣ፣ መንግስት ትምጣ፣ መንግስት ትምጣ፣ መንግስት ትምጣ። ጠረን የሚቀይር ያንተ መንግስት ይምጣ። መንግስት ትምጣ። ይህ ኑሮ መኖር አልወደድንም። መንግስት ትምጣ። እንደዚህ ማሰብ አንፈልግም። መንግስት ትምጣ። እንደዚህ መናገር አንፈልግም። መንግስት ትምጣ። እንደዚህ ማገልገል አንፈልግም። መንግስት ትምጣ። ያንተ ኃያል የሚያደርግ ያንተ መንግስት፣ በኃይል የሚያሰራ ያንተ መንግስት፣ ግፈኛ የሚያደርግ ያንተ መንግስት፣ እንደ ተናጣቂ የሚያደርግ ያንተ መንግስት። ጉባኤ ሁሉ እስቲ አሜን ይበል። መንግስት ትምጣ፣ መንግስት ትምጣ፣ መንግስት ትምጣ። እስረኞች ይፈቱ፣ መንግስት ትምጣ። የታመሙ ይፈወሱ፣ መንግስት ትምጣ። ሐሰተኞች ይጽናኑ፣ መንግስት ትምጣ። ዛሬም ታምራት በመካከላችን ይንቀሳቀስ፣ መንግስት ትምጣ። ክብር ላንተ ይሁን። ጨለማው ይመታ፣ አጋንንታዊ ተጽዕኖ ይሰበር። ያደከመን የተመታ ይሁን። ያዛለን የተመታ ይሁን። ግራ ያጋባን የተመታ ይሁን። ጸሎት ያጠፋብን የተመታ ይሁን። መንግስት ትምጣ። ጌታ ሆይ መንግስት ትምጣ። ድምፅ ያላት መንግስት ትምጣ። ቤተ ክርስቲያንን አስፈሪ የሚያደርግ ያንተ መንግስት፣ የገሃነም ደጆች የማይችሏት ቤተ ክርስቲያን የሚፈጥር ያንተ መንግስት፣ ተቀላቅለን እንዳንኖር የሚያደርግ ያንተ መንግስት፣ ሁሉ ለስም ክብር ይሁን። እንወድሃለን፣ እናከብረሃለን። ከፍ በል፣ ከፍ በል። ስምህ ይቀደስ፣ መንግስት ትምጣ። በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ ስምህ ይቀደስ። መንግስት ትምጣ፣ መንግስት ትምጣ። በመካከላችን ከኛ ጋር ቁጭ ብለው አጋንንቶች አምልኩ፣ መንግስት ትምጣ። ህመምተኞች ከነ ህመማቸው አንተን አምልኩ፣ መንግስት ትምጣ። የጎበጡ ቀና ይበሉ፣ መንግስት ትምጣ። ይህ ሁሉ ስለሚሆን እናመሰግናለን። ከፍ በል። ለእግዚአብሔር በታላቅ እልልታ ጭብጨባ እንሰጣለን። በጌታ በኢየሱስ ስም እንጸልያለን። ለእግዚአብሔር ለአምላካችን አሁንም ክብር እንሰጣለን። እስራታችን ለፈታ፣ ቀንበራችን ለሰበረ፣ ሸክማችን ላራገፈ ለእግዚአብሔር ክብር ይሆንለት። ኢየሱስ ክርስቶስ ጌታ ነው። ጌታ እግዚአብሔር አምላካችን እናመልካለን። ዛሬም ከኛ ጋር ጌታን ለመምለክ በመካከላችን አሉ። ስለዚህ እነሱ ወደዚህ ጋብዛለሁ። ወደዚህ እየመጡ ደግሞ ጌታ ኢየሱስ ይባርካቸው እንላቸዋለን። እግዚአብሔር ይባርካችሁ በሏቸው። እስቲ እግዚአብሔር ከእናንተ ጋር ነው በሏቸው። ክብር ለእግዚአብሔር ይሁን። ድምፃቸው አይሰማም። ክብር ለእግዚአብሔር ይሁን። ክብር ለወደደን ይሁን። ክብር ለመረጠን ይሁን። እስቲ ለዚህ ጌታ